ዛሬ በዚህ ሰዓት ምርጥ ለሽያጭ የወጡ ሁለት የቤት መረጃዎችን ይዤላችሁ መጥቻለሁ። ሁለቱም በአዲስ አበባ ክልል ውስጥ የሚገኙ ሁለቱም በባንክም በካሽም የሚሸጡ አንደኛው የማይቋረጥ ቆንጆ ወራዊ ገቢ ያለው በአያት አካባቢ የሚገኙ ናቸው። እያንዳንዳቸው ቤቶች እንዳያመልጧችሁ ወሳኝ የቤት አይነቶች ናቸው። ሁሉንም እንደሚከተለው አጠር አድርጌ አቅርቤላችኋለሁ። ቤቱን ጎብኙ፣ ያለው ሙሉ መረጃ አድምጡ፣ ዋጋዎቹንም ትሰማላችሁ። ወደ መረጃው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ዛሬ ቀዳሚ ያደረኩት የቤት መረጃ እንግዲህ ይህ የምታዩት ግራውንድ ፕላስ 2 ፕላስ ቴራስ ወይም ግራውንድ ፕላስ 3 ማለት ይቻላል ለሽያጭ የወጣ በአያት አካባቢ የሚገኝ ኮምፓውንድ ውስጥ 24 ሰዓት ጥበቃ ያለበት ምርጥ የመኖሪያ መንደር ላይ እስካሁን ያልተኖረበት ዘመናዊ ቤት ነው። ታዲያ ወደ ውስጥ ስንገባ በዚህ ሳይድ ፓርኪንግ ወይም ደግሞ ለጅም ቤት አገልግሎትም መሆን የሚችል ይህ የምታዩት ቤዝመንቱ ፓርት ነው። ታዲያ ይህ ቤት እንግዲህ ቢያንስ ለመኪና ማቆሚያ 3 መኪኖችን ከዛ በተጨማሪ እንደ ስቶር እንደ ጅም ቤት እንደነገርናችሁ ማድረግ የምትችሉት ሲሆን በዚህኛው ሳይድ ደግሞ ወደ ሰርቪሱ እንሄዳለን። ሰርቪስ ላይ ስንሄድ የምናገኘው 3 የተለያዩ ክፍሎችን ይዞ የሚገኝ ሰርቪስ ነው። በቀዳሚነት እዚህ ላይ የምናገኘው ካቢኔት ያልተገጠመለት ትራዲሽናል ኪችን ወይም ማብሰያ ክፍል ሲሆን እዚህ ላይ ደግሞ ለስራ አጋዥ ወይም ለሰራተኛ መኝታ ቤት አሊያም ለእንግዳ ቤት ማድረግ የምትችሉት ነው። በተጨማሪም እዚህ ላይ ደግሞ ሰፋ ያለ አንድ ሰርቪስም ያለ ሲሆን ለሰርቪሶች የሚሆንም ሽንት ቤት ሻወር በዚህ ባያችሁት መልኩ ተዘጋጅቷል። ታዲያ ይህ ቤት 250 ካሬ ሜትር እስካሁን ያልተኖረበት ቆንጆ ቤት ሲሆን እዚህ ሳይድ ላይ የምታዩት ደግሞ አነስተኛ ጋርደን ዛፎችን የያዘች ነች። ወደ ዋና ቤቱ ስንገባ ደግሞ እጅግ በጣም ሰፊ ተደርጎ የተሰራ የሚያስገርም ሳሎን ተሰርቷል። በጣም ሰፊ ምርጥ እይታን የያዘ ሲሆን ፊት ለፊት ላይ የምታዩት ደግሞ የካቢኔት ቦታ ነው። የኦፕን ኪችን ቦታ ካቢኔት አልተገጠመለትም። ስለዚህ ይህን ቤት መጠነኛ እጅግ በጣም መጠነኛ ወጪን ብቻ አውጥታችሁ እንግዲህ ጥሩ የራሳችሁን ቤት መግዛት ትችላላችሁ ማለት ነው። ከዚህ በተጨማሪ ከዚህ ፊት ለፊት ከኪችን ቤቱም ቀጥሎ ሌላ እንደ ኪችን ቤት ማድረግ የምትችሉት አሊያም ደግሞ እናንተ የምትፈልጉትን አገልግሎት መስጠት የምትችሉት አንድ ክፍል የተዘጋጀ ሲሆን ግራውንድ ላይ እንግዲህ በዚህ መልኩ በጥሩ ሁኔታ ጥሩ እይታን ይዞ በሚያምር መልኩ እንግዲህ ተሰርቷል ማለት ነው። ይህን ቤት እንግዲህ በባንክም በካሽም ለምትገዙ ሰዎች በራችን ክፍት ነው ተብሏል። ስለዚህ ውድ ኢትዮጵያውያን እዚሁ ግራውንድ ላይም እንግዲህ ሁናችሁ የምታዩት እይታ እጅግ በጣም ደስ የሚል ከፍታው በጣም የሚያምር ጥሩ የመብራት ስራዎችንም አከናውኑ ነው ያገኘ ነው። እዚሁ ከሳሎን ፊት ለፊትም አንድ እንደ ቢሮ አሊያ ደግሞ ደረጃ መውጣት ለማይችል መኝታ ቤት አገልግሎት መሆን የሚችል እንደ አዛውንት አይነቶች መሆን የሚችል ነው። በተጨማሪ መታጠቢያ ቤት እዚህ ላይም ከሳሎን ፊት ለፊት አለ። ከዛ መቀጠል ሳሎን ላይ ተነስቶ ወደ አንደኛ ፎቅ የሚያስወጣ ምርጥ ደረጃ ሰፋ ብሎ የተዘጋጀ ጥሩ እብነ በረድ ወይም ሴራሚኮችን የተጠቀመ እንዲሁም ሃንድሪሉም እጅግ በጣም ደስ በሚል ሁኔታ በዚህ በምታዩት መልኩ ተገጥሟል ማለት ነው። እዚህ ላይ እንግዲህ በርካታ መኝታ ቤቶችንም እናገኛለን። መኝታ ቤቶቹ እንግዲህ በአብዛኛው እጅግ በጣም በአብዛኛው የራሳቸው የውስጥ ሻወር፣ ሽንት ቤት እንዲሁም ቁም ሳጥን የያዙ የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስበው የተዘጋጁ ሲሆን ይህ የምታዩት እንግዲህ ትልቁ የቤቱ መኝታ ቤት ሲሆን የውስጥ ባኞ ቤትን ይዟል። ቁም ሳጥን በቀኝም በግራም በጥሩ ሁኔታ የተገጠመ ሲሆን ሻወር ቤቱም ሰፊ ነው፣ ቆንጆ እንዲሁም እያንዳንዱ የተጠቀማቸው ምርቶችም ጥሩ የሚባሉ ሲሆን ጃኮዚ አልተገጠመም። እሱ ደግሞ በእናንተ ምርጫ አሊያም ደግሞ ከሻጩ ጋር ተገናኝታችሁ ስታወሩ ሻጩ ሁሉም ነገር ሞልቶ እንዲያስረክባችሁ ከፈለጋችሁ ማድረግ እንችላለን፣ ብቻ ወሳኝ ገዢ ሁኑ ተብላችኋል። ከዚህ በመቀጠል እዚሁ አንደኛ ፎቅ ማለት ነው ከትልቁ መኝታ ቤት ጎን ላይ የልጆች መኝታ ቤት ሰፋ ብለው የተዘጋጁ ቁምሳጥን ያላቸው ሁሉም ክፍሎች ደግሞ የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስበው የተዘጋጁ ናቸው። ስፋታቸው በዚህ በምታዩት መልኩ ሁሉም
በጣም ጥሩና የተጠቀማቸው የመብራት ስራዎች እንዲሁም የባኞ ቤት እቃዎችም እዚህ ላይ የልጆቹም በጣም ቆንጆ ተደርገው የተዘጋጁ ናቸው ማለት ነው። ከዚህ በመቀጠል ወደ ሌላኛው ሁለተኛ ፎቅ ማለት ነው ስንወጣ ሌሎችም በርካታ መኝታ ቤቶች ያሉበት ቦታ ነው። ይህም እንደነገርናችሁ እንግዲህ በጣም ቆንጆ አጠቃቀምን ተጠቅሞ ነው እንግዲህ ሁሉንም ክፍሎች በጥሩ ሁኔታ ጽድት አድርጎ አዘጋጅቶ ያገኘ ነው ማለት ነው። ውድ ኢትዮጵያውያን እዚህኛው ሁለተኛ ፎቅ ላይ ደግሞ የምናገኘው በዚህ በምታዩት መልኩ ሰፋ ብሎ የተዘጋጀ አንድ ክፍል አለ። ታዲያ ይህ ክፍል ሳውና ባዝ፣ ስቲም እንዲሁም ሻወር ቤትን በጥሩ ሁኔታ የያዘ በምታዩት መልኩ ማለት ነው። ሁሉም ነገሮች ደግሞ የሳውና ባዝም የስቲም ቤቱም እቃዎቹ ጥንቅቅ ብለው እነዚህ ፊት ለፊት የምታያቸው ክፍሎች በቀኝና በግራ ያሉ ሁሉም ነገሮች የተዘጋጁ ናቸው። ታዲያ ይህን ቤት የምትፈልጉ ሰዎች ምንም አይነት እንግዲህ በርካታ ወጪ ሳይኖርባችሁ ማለት ነው ዘመናዊ ቤትን በጥሩ ዋጋ እንዲሁም በጥሩ የመኖሪያ መንደር ላይ እንደምታገኙት ነው የምንነግራችሁ። ከዚህ በመቀጠል ደግሞ ሌሎችም በርካታ ክፍሎች አሉ። እነዚህኞቹ ክፍሎች ደግሞ እንደ ሳሎን፣ እንደ መኝታ ቤት ሌሎች አገልግሎቶችንም መስጠት የሚችሉ የተለያዩ ክፍሎችን በጥሩ ሁኔታ ጥንቅቅ አድርጎ ይዞ ነው የሚገኘው። በአጠቃላይ እንግዲህ እዚህ ቤት ላይ ወደ 7 የሚጠጉ መኝታ ቤቶች፣ 2 ሳሎን እንዲሁም ሳውና ባዝ፣ ስቲም የተዘጋጀለትም ያያችሁትን ክፍል በተጨማሪም ለእንግዳ መኝታ ቤት፣ ለስራ አጋዥ መኝታ ቤት እንዲሁም ቴራስ እና ሌሎች ክፍሎችን የያዘውን ይህን ቤት አሁን ለሽያጭ የቀረበበት ዋጋ በ45 ሚሊዮን ብር ጥሪ ተብሎ ነው። ታዲያ ይህን ቤት እንግዲህ የምትፈልጉ ውድ ኢትዮጵያውያን በመጀመሪያ ደረጃ ቤቱን መታችሁ እዩት። አቀማመጡ ወደ ሰሜን ነው። እጅግ በጣም ደስ የሚል አቀማመጥን የያዘ ኮምፓውንድ ውስጥና 24 ሰዓት ጥበቃ ያለበት ሲሆን 23 ሚሊዮን ብር የባንክ ያለበት እንዲሁም ለእጁ 22 ሚሊዮን ብር የሚጠይቅ ነው። በአጠቃላይ 45 ሚሊዮን ብር ጥሪ ነው። የመጨረሻ ዋጋው ሳይሆን እናንተ መታችሁ አይታችሁት ከወደዳችሁት መደራደር ትችላላችሁ። በተጨማሪም ሙሉን በካሽ እንገዛለን ለምትሉ ደግሞ የተሻለ የዋጋ ድርድርም ይኖረዋል ተብላችኋል። አካባቢው የመብራት የውሃ አገልግሎት የተሟላለት የኮሪደር ልማት እንዲሁም መልሶ ማልማት የማያገኘው ምርጥ የመኖሪያ መንደር ላይ ለሽያጭ የቀረበ ዘመናዊና ማንም ያልኖረበት ቤት ነው። ወደ ሌላኛው መረጃ በቀጣይ የምታዩት ይህ ቤት ነው ለሽያጭ የቀረበ በአያት አካባቢ የሚገኝ ከአያት አደባባይ በቅርብ ርቀት ነው የምታገኙት። የሚገኘው 30 ሜትር መንገድ ላይ ነው። መንገዱ አስፓልት ገና አልተሰራም። ይህን ቤት ብትገዙት ግን አካባቢው ወደፊት የማይገኝ ዋጋው የቀረበበት ደረጃ ደግሞ እጅግ በጣም ደስ የሚል ዋጋ ነው። ይህን ቤት በአጠቃላይ እንግዲህ በካርታ ስፋቱ 255 ካሬ ሜትር የሆነ ግራውንዱ ሱቆች የተከራዩ ወደ ላይ ከፍታው ደግሞ 4 የሆነ 4 ግለሰቦች ወይም አባወራዎች የሚኖሩበት አሁን ለገስት ሃውስ የተከራየ ሲሆን በአፓርትመንት ደረጃ ባለ 3 መኝታ ቤት ጠቅላላ ብዛታቸው 4 የሆኑ ቤቶችን ነው። ታዲያ ይህን ቤት አሁን በአጠቃላይ 270 ሺህ ብር በወር የሚያስገኝ ሲሆን እናንተ ወደፊት ማሻሻልና ወራዊ ገቢውን ደግሞ ከፍ ማድረግ ትችላላችሁ። ይህ አሁን ያለው ወራዊ ገቢ ምናልባት ቀደም ብሎ የተከራየ ስለሆነ ለመሸጥም ስለታሰበ የዋጋ ማስተካከያ ወይም የዋጋ ጭማሪ ስላልተደረገበት ማለት ነው። ስለዚህ ይህን ቤት 255 ካሬ ሜትር ግራውንድ ፕላስ 4 ተደርጎ የተሰራ በባንክም እንዲሁም በካሽ መግዛት የምትችሉት ሲሆን ይህን ቤት በሊዝ የተሰጠ አሁን ቀሪ ሊዝ 5 ሚሊዮን ብር ያለበት የባንክ ደግሞ 25 ሚሊዮን ብር ያለበት በጥቅሉ ይህ ቤት 30 ሚሊዮን ብር ያለበት ሲሆን ጠቅላላ ለእጁ ከሚፈልገው ጋር ድርድር አለው ተብሎ የተነገረን 60 ሚሊዮን የመጨረሻ ዋጋው ተብሎ ነው። በጥሪ ደረጃ 65 ሚሊዮን ብር ተብሏል። ወሳኝና ትክክለኛ ቤት ፈላጊ ካላችሁ ጥሪው እንግዲህ የመጨረሻው አይደለም። ከሻጩ አድምጡ። ትክክለኛ ገዥ ከሆናችሁ ሻጩ የመጨረሻ ያለውን ዋጋ ይነግራችኋል። በመደራደር በርካቶች የቤት ባለቤት እየሆኑ እየገዙ ነው ያሉት። ትክክለኛ ቤት መግዛት ከፈለጋችሁ ይህ ጊዜ አያምልጣችሁ። በ60 ሚሊዮን ብር አያት አካባቢ ለሽያጭ የቀረበ ቤት ነው። የዛሬው የቤት መረጃዎቻችን እስካሁን ይመስሉ ነበር። የትና ምን አይነት ቤት እንደምትፈልጉ ኮመንት መስጫ ላይ ያስቀምጡልን። የሚሸጥ ቤት ካላችሁም ባስቀመጥነው የስልክ አድራሻ አድርሱን፣ እንሸጥላችኋለን። ሰላም ሁኑ።